إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وكشف الغمة وجاهد في الله حق جهاده حتى أتاه اليقين صلوات ربي وسلامه عليه وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته. ዛሬ ሁሉም የአላህ ምስጋና እንደማንረሳና እንደማንዘነጋ ሁሉ በየቀኑ የአላህ ኒዕማዎች ጎልቶ በዚህ መልክ ስታዩ አልሐምዱሊላህ ማለታችን እጥፍ ድርብ ይሰመናልና ለዚህ ያበቃኝ አላህና አላህ በቅድማ ለማመስገን ወዳለሁ። አልሐምዱሊላህ ረብል ዓለሚን። በመቀጠል ክቡራን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ጉባኤ አባላት የራሳችሁን ጥሪ ሰምታችሁ የራሳችሁን ዳዕዋ ሰምታችሁ እና አክብራችሁ በሰዓቱ በወቅቱ በመምጣታችሁ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ከፍተኛ ምስጋና ይሰማኛል። የተከበራችሁ ዑለማዎቻችን እና ጠቅላላ ጉባኤ አባላት በአላህ ፍቃድ ያለፈውን የምርጫ ውጣ ውረድ ከምርጫ ቦርዶች አባሎቻችን፣ አመራሮቻችን፣ ቦርዶቻችን ጋራ ሆነን ታች ላይ ከፍ ዝቅ ስንል ምርጫውን በፍትሃዊና በሸሪዓው ሕግ መሰረት የሸሪዓውን ባህሪና አኽላቅ በተላበሰ መልኩ ፍጹም ሰላማዊ በሆነ መንገድ ምርጫችን አላህ አሳክቶን የናንተ ትግል፣ የናንተ ቀና አመራር፣ የናንተ ቀና አመለካከት፣ የናንተ ሸሪዓዊ አኽላቅ በተላበሰ መልኩና እንዲሁም የሀገራችን መላው ዜጋ ስንል ሙስሊም ብቻ ሳይሆን ሙስሊም ያልሆኑ ሁሉ ይህ ምርጫ ፍጹም ሰላማዊና ፍትሃዊ ሆኖ እንዲሳካ ከኛ ጎን ሆኖ ከሁሉም በላይ ከአላህ በታች መንግስታችን ከኛ ጋራ እንቅልፍ አጥቶ ሰላማችን ለመጠበቅ መብታችን ለማስከበር ታሪካዊ ምርጫ ተደርጎ ተከስቶ ያልታየ ያልነበረ ያልተለመደ በዚህ መልክ ተጀምሮ ሲያልቅ የመንግስታችን ልፋትና ትጋት በተለይ የሰላም ሚኒስትር እንዲሁም የጸጥታ ኃይሎች መላው ኢትዮጵያ ውስጥ የሚገኙ የጸጥታ ኃይሎች ማሳተፍ ብቻ ሳይሆን ከኛ ጋራ እንቅልፍ አጥቶ ቀንና ሌሊት በዚህ መልክ እንድሳካ ላደረጉልን ሁሉ ከአላህ ምስጋና በኋላ ደግሜ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም በእናንተው ስም ሊያመሰግን ወዳለሁ። እናንተም እንድታመሰግኑልኝ በዚህ አጋጣሚ ልጠይቃችሁ ወዳለሁ። ይህ ታላቅ ትልቅ ኒዕማ ነው።
አልሐምዱሊላህ በዚህ መልክ ከተሳካልን በኋላ ስልጣናችን ተረክበን ተከፋፍለን ከምርጫ ቦርዶቻችን እጅ ስልጣን ተቀብለን ወደየክልላችን ገብተን ወደየቢሮአችን ገብተን ይኸው እስከ ዛሬ ደፋ ቀና ስንልበት የቆየነው የዲናችን ኺድማ የእስልምናችን ኺድማ አልሐምዱሊላህ እስካሁንም በዛው በተሳካና በአንድነት በተከበረ በፍቅር እየሄዳ እንገኛለን እናያለን። በተለይ ሰሞኑን እንዳያችሁ ሁሉ ብዙ ክልሎችን አጋጣሚ ሆኖ ዘይሬያለሁ። ወላሂ የደረስኩበት ክልሎች የዘየርኳቸው ክልሎች ሁሉ በጣም በሚያረካ በሚያከብር በሚያኮራ ሁኔታ ላይ ነው ያየሁት። አልሐምዱሊላህ ረብል ዓለሚን። አንድም ላይ ቅሬታ ብቻ ሳይሆን ሙላሐዛ ሳልይዘው ከሁሉም ከጠበቅነው በላይ ስለፉ ስተቡ ስሰሩ ስጥሩ ስግሩ ያየሁባቸው ክልሎች የዘየርኳቸው ማለቴ ነው። ቀሪዎችንም ደግሞ ተራ በተራ ፕሮግራም እየሄድኩበት ነው። ከዛ ያንሳል ብዬ አላስብም። ኢንሻአላህ በተመሳሳይ ይሆናልና ይሄ ኒዕማ የአላህ ስጦታ ነው። አላህ ነው የሰጠን። ያንን በጋራ አሳክተን ያምርጫ በጋራ ተሳክተው እስከ ታች ድረስ እስከ መስጂድ ድረስ ያሉት መጅልሶቻችን እየሰሩ ያሉ አንዳንድ ታችም ሪፖርት ስንሰማ በጣም የሚገርም በዚች በአጭር ጊዜ ውስጥ የሚገርም ስራ እየተሰራ የራሱን ቢሮ ሁሉም እየገዛ እያስገዛ ወቅፎችን እያደራጀ እየተገለ ራሱን መልሶ ለማትከል እየተጉ እናቸዋለንና ይሄ ትልቅ ኒዕማ ነውና ጀመርን እንጂ አልጨረስንም። ጅማሮቻችን በጣም በሚያረካ መልኩ እየተካሄደ እንዳለ እናያለንና መጨረሻውንም አላህ ያሳየናል። ያው እንደተባለው ሪፖርቶች ይቀርባሉ፣ እንነጋገርባቸዋለን። ወአምሩሁም ሹራ የሚለው በነገራችን ላይ ሁላችሁም እንደምታውቁት ማፈረጥና ፊል ኪታብ ሚን ሸይን የሚለው አላህ ሱብሓነሁ ወተዓላ እኛ ብዙ መመሪያ የምንፈልግ ሰዎች አይመስለኝም እኔ። ምክንያቱም ደስቶራችን ታላቁ ኪታቡላህ ሱብሓነሁ ወተዓላ፣ ደስቶራችን ታላቁ ሱነኑ ነቢይ ሰለላሁ ዐለይሂ ወሰለም ወአሳሩ ይሄ በእጃችን አለ። ከበቂ መመሪያ እኮ ከበቂ ህገ ሙስሊም በእጃችን እኮ ይዘናል። አንዳንድ ስምምነቶች ቃኑን አልወድዕ የሚባሉ ሊኖሩ ይችላሉ። ቃኑን አልወድዖች ግን ቃኑን አሸርዕን የሚያፋልሱ አይደሉም። ቃኑን አሸርዕ በእጃችን እያለ ብዙ ምንደክምበት አይኖርም። ከዛ አልፎ ተርፎ ደግሞ ዑለማዎቻችን በመካከላችን አሉ። ዑለማዎቻችን መርጅዕያዎቻችን ናቸው። እኔ በዚህ ነው የሚያምነው። የኛ መርጅዕያ ዑለማዎች ናቸው። እንደምታውቁት ለእናንተ መንገርን ብዙ አያስፈልግም። ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። ይሄ እያለ
የአላህ መመሪያ እያለ ማ ፈረጥና ፊል ኪታቢ ሚን ሸይኢን ብሎ አላህ ያስቀመጠው በቁርአን ውስጥ ያልቀረ መመሪያ በነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም በተዋረድ ሰሃቦች ኸሊፋዎች ላይ የሌለው መመሪያ ህግ ቃኑን ልናወጣ አንችልም። ካወጣም ላነቅበሉ ወይን ካነ ሚአተ ሸርጥ ምንቀበለው ከሸሪዓችን ጋር በተጣጣማ መልኩ ሸሪዓችን ባከበረ ሐዲሶችና ቁርአኖችን ያከበረ ቃኑን ልናወጣ ልንቀበልን ልንተገብርም እንችላለን ማለት ነው።